ሩጫ አልነበረም። በኳታር ምድር የታየው የኢትዮጵያ የክብር ሰልፍ እንጂ። የዶሃ ማራቶን 2026 የዓለምን ትኩረት ስቦ ውሏል። ነገር ግን ውጤቱ አንድ ብቻ ነበር፣ የኢትዮጵያ ፍጹም የበላይነት። ወንዶች ማራቶን ድንቅየው ታምራት ቶላ በ2 ሰዓት ከ05 ከ40 ሰከንድ የዶሃን አየር እየሰፈቀ ቀዳሚ ሆኖ ሲገባ፣ በሴቶች ደግሞ ትዕግስት ገዛይ በ2 ሰዓት ከ21 ከ14 ሰከንድ አስደማሚ ፍጥነትን አሸናፊነትን አረጋግጣል። የሚገርመው ግን አሸናፊነቱ በወርቅ ብቻ አለመገደቡ ነው። ከአንደኛ እስከ 4ኛ ያለውን ደረጃ በሁለቱም ጾታዎች የኛዎቹ አትሌቶች ጠቅልለው በመያዝ ዶሃን በሰንደቅ ዓላማችን ቀለማት አድምቀውታል። አሰፋ ቦኪ ድርባ፣ ትዕግስት ግርማና ጉታ አብዮት የጀግንነት ታሪኩን በደማቅ ቀለም ጽፈውታል። ኢትዮጵያ በማራቶን ያላትን ንግስና ማንም እንደማይነጥቃት ዳግም ለዓለም ተመስክሯል። እነዚህ ጀግኖች የድካማቸውን ውጤት ሲቀዳጁ ማየት ምንኛ ደስ ይላል። ድሉ የሁላችንም ነውና እንኳን ደስ ያለን።